ቁርስ አልበላም ስላላችሁ ከቡና ጋር የሆነ ነገር ቅመሱ ብዬ ነው። ሳሎኑን ለምንድን ነው ያላጸዳሽው? በጣም ይቅርታ፣ ትናንት ማታ በጣም ደንግጬ ስለነበር ነው። አሁን አጸደዋለሁ። ነገሮች ሲረጋጉ በትክክል እናደርገዋለን። ልጆቹ ደህና ናቸው። ዋናው ነገር ደግሞ ይሄ ነው። አታስብ። ፍቅር፣ የሚበላ ነገር ትፈልጊያለሽ? ለስኳርሽ ጥሩ ነው የሚሆነው። አይ ይቅርብኝ። ሁላችንም በጣም ደክሞናል። በደንብ መተኛትና ማረፍ አለብን። እንደውም እኔ ገብቼ የጃዝራ ነው ያታለው። ለምን ልጄ? እስካሁን አብራችሁ አልነበራችሁም እንዴ? አዎ፣ ማናችሁም አታውቁም። አዝራ ትላንትና ማታ ጽንሷ ሊወርድ ነበር። ምን እያልሽ ነው? ምን ተፈጠረ ፊሊስ? ጀሚል ልቀቂኝ። ሙቤራ ጀሚል ልቀቂኝ ብዬሻለሁ። ታይ፣ ይቅርታ ላስቆማት አልቻልኩም። ችግር የለውም። ችግር የለውም ነው ያልከው? ችግር ይኖር አይኖር እኔ በነግራ አይሻልም? አቶ አቲፍ ሙቤራ፣ ከፈለግሽ ቢሮዬን ተወኝ። እናንተ ግን ምን አይነት ሰዎች ናችሁ? በቃ ሰዎችን እንደዚህ ለማድረግ ቀላል ነው። በተለይ አንቺ። ምንድነው ሙቤራ? እንደማየው ከሆነ መቼም አባትሽ የፈጠረውን ችግር አልሰማሽም ማለት ነው። ምንድነው? አሁን ላንቺ ተመቸሽ አይደል? ሙቤራ፣ ምን ሆነሻል? ለምንድን ነው የምትጮይው? አውሪ እንጂ። እኔ ዝም ለማስባል ገንዘብ ከፈልሽኝ አይደል? ከዛ ሁሉንም ነገር ሄደሽ ለአባቴ ነገርሽው፣ እንደዛ ነው? ምን? ለማን ምን ብላ ተናገረች? ለአባቴ ሁሉንም ነገር የተናገረችው ወይዘሮ ፊሊስ ናት። አይሆንም፣ ሊሆን አይችልም። አባቴ እስር ቤት ከበሰበሰ በአንቺ ምክንያት ነው፣ በሁላችሁም ምክንያት ነው። ለአባቴ እንዴት አድርገሽ እንደነገርሽው ማን ያውቃል? በእናንተ ምክንያት አባቴ ገዳይ ሊሆን ይችል ነበረ። ሁላችሁም እጃችሁ አለበት። እንደዛ ማድረግ አልነበረብሽም ፊሊስ። ፊሊስ፣ ታውቃላችሁ፣ ለእናንተ ብዙ በመልፋቴ በጣም ነው የምቆጨው። ደግሞ እዚህ ጋር ስለ ታላቅነት ትሰብካላችሁ። የምታደርጉት ነገር ምንም አግባባል። ሄሎ አፊፌ፣ ደህና ነሽ? እያለቅሽ ነው እንዴ? አይደለም። ደህና አይደለሽም፣ ደህና አይደለሽም። ለነገሩ ሰው በዚህ ሁኔታ ውስጥ እንዴት ደህና ሊሆን ይችላል? ምን ተፈጠረ? ሙቤራ በጣም አሳዝናኛለች። ይህን ሁሉ ዓመት ቁስሌ ውስጥ ተቀብሬ ነበር። ልጄን እንዴት እንደጎዳኋት ማየት አልቻልኩም። ዚያ በጣም ተናዳብኛለች። ደግሞ አልፈርድባትም። ልክ ነች። የት ነው ያለሽው? ሰው ልክልሻለሁ። አመሰግናለሁ። ሄጂ ኦስማንን አናግረዋለሁ። ወይ እንደዛ ከሆነማ እኔም እመጣለሁ። የት ነው ያለሽው? አንተን ሳይ የባሰ ይናደዳል። ዚያ ታስሮ እያለን ሊጎዳኝ አይችልም። በዛ ላይ ጠበቃው ደግሞ ቀጠሮ እንዲያስዝልኝ ነግሬዋለሁ። እሞክራለሁ ብሎኛል። አንተም ቀጠሮ ብትይዝ በጣም ደስ ይለኛል። እሺ እሺ፣ ለእኔ ታዩ። መልሼ እደውልልሻለሁ። አሁንም ከዛ ሴትዮ ጋር ነው የምታወራው? አዎ ባወራስ። እና አሁን ደግሞ ሌላ ሰው እዚህ ቤት ይዘሽ ልትመጪ ነው እንዴ? ዚያ እሺ በቃ ቀንቻለሁ። የምር ገባህ አይደል? በጣም ደብሮኛል። ስለዚህ አንተ ማበሳጨት ፈልጌ ነው ያደረኩት። እሺ ልትሄድ ነው? ልጄ ግን ምንድነው ችግርሽ? ምንድነው ችግርሽ? ይሄ ችግር ከኔ ችግር ጋር ምን አገናኘው? ሴትዮዋ እኮ ህይወታችንን ገለባብጠዋለች። አንተ ግን ለሷ ምንም ነገር አትላትም። በጭፍን አፊፌን እያሳደድካት ነው ያለው። እስኪ አስተውይ። ዛሬ ልጅሽ ቀብር ላይ ልትገኝ ትችይ ነበር። ወይ የመቴን ወይ የእንጂላን ፈጣሪ ጠብቆ ነው እንጂ ትልቅ ችግር ልትፈጥሪ ነበር። ግን አንቺ አሁንም ደግሞ እንደ ጠበቃ ትለፈልፊያለሽ። ይህንን ችግር የፈጠርኩት እኔ አይደለሁም። ያቺ ልጅና ያቺ ሴትዮ ናቸው። እነሱ ናቸው ማፈር ያለባቸው። ግን አንተ እነሱን ከፊት እንዲቀመጡ አድርገህ እኔን እየተቆጣኸኝ ነው ያለኸው። አባዬ ቆይ ይሄ ምን አይነት ድፍረት ነው? አዳምጪ። አዎ ይህንን ሁሉ ዓመት በማንም አልተሸነፍሽም። ግን ከዚህ በኋላ በአባትሽ ትሸነፊያለሽ። ያልኩትን ግን ሰምታል አባዬ? አሁን ከደቂቃዎች በፊት የአዝራ ልጅ ህይወት አደጋ ውስጥ ነው ብዬ ነግሬህ ነበር አባዬ። ግን ምን እንደምታወራ ተመልከት። በነዛ ስግብግብ ሰዎች ምክንያት። ስግብግቡ አንቺ ነሽ። ለምንድን ነው ገንዘቡን ለሴትዮ የሰጠሻት? ገና ለገና እንጂላ ትወርሳለች ብለሽ ስለፈራሽ ነው አይደለም? ግን እኔ በስሜ ስራ አደርጋታለሁ። ቆይታያለሽ። የራስ ገንዘብ ነው።
ለዚህ ቤተሰብ ሰላምና ደስታ ሲባል ገንዘብህን ችግር የለውም የትም መበተን ትችላለህ። ግን ደግሞ በምንም ተአምር ኤንጅላ መውረስ አትችልም። እሺ አንተ ምን እያደረክ ነው ያለው? ለምንድን ነው ጮክ ብለህ የማታወራው? ባህሪ ሁሌም ዝም እንዳልክ ነው። እዛ ጋር ሆነ ግን ትሾካሾካለህ፣ ታጉረመርማለህ። ለምንድን ነው ብቻዬን እዚህ ጋር የምዳረቀው? ከጀርባዬ እያጉረመረምክ ነው እንዴ ባህሪ? አባዬ መቼ አጉረመረምኩኝ? ለሁሉም መፍትሄ የሚሆን ነገር እያሰብኩ ነው። የቤተሰባችንን ንግድ እድሜ ልኬን ቀን ከሌት እየሰራው ነው። ቀጥ አድርጌ እዚህ ደረጃ ላይ እንዲደርስ ያደረግኩት። ኤንጅላ መታ እንድትቋደስ በፍጹም አልፈቅድም አባዬ። ምን አለ እሷ ላይ ተተኩሶ በተገላገልናት ኖሮ። በእኔ ፊት እንደዚህ ከተናገርሻት እኔ በሌለውበትማ ምን እንደምትያት ፈጣሪ ነው የሚያውቀው። ትሰሚያለሽ? ልጅቷን ስታሰቃያት ዝም ብያ ላይ እንደውም ይህም ቤት በእሷ ስም ነው የማደርገው። ቆይታያለሽ። እንደሱ ማድረጋት እንደዚህ የምትቀጥይ ከሆነ ከውርሱ ኑዛዜ ራሱ አስወጣሻል። አድርገው በቃ በል ከኑዛዜው አስወጣኝ አባዬ። እናቴ ለብዙ ዓመታት ያንተን ፍቅር ፍለጋ ስትለምንህ ነበር። አንተ ፍቅር ስላላሳያት ነው ያለ ዕድሜዋ ተቀጭታ የሞተችው። ከኔ ለወሰድከው ነገር ማን ነው የሚከፍለው አባዬ? እስኪ በል መልስልኝ። አንተ ከኔ ስለነጠቀኝ ነገር ማን ነው የሚክሰኝ? ቆይ ነገር ግን ትላንት የመጣችውን ኤንጅላን ይቅርታ እንድንጠይቃት አደረግከን አይደል አባዬ? ቆይ ማን ነው እኔንስ ይቅርታ የሚጠይቀኝ? መቼ ነው ለእኛ ልታደርግ ያልፈለግከውን ነገር የምታምነው? መቼ ነው እኛ ላይ ላደረስከው በደል ይቅርታ የምጠይቀው አባዬ? መቼ ነው ቤትህንና ውርስህን ቀቅልህ ብለው? እሺ ፊሊስ ገና ሳስበው ነው ደም ግፊት የሚጨምረው። ለምንድን ያልደወልክልኝ ልጄ? ለምንድን ነው ደውለህ ያላሳወቅከኝ? አንድ ጊዜ እንኳን ልትረጋጊ አትችይም እማዬ? ምን ማድረግ እችላለሁ እማዬ? ሆስፒታል ይሄ ሁሉ ትርምስ እያለ እንዴት ልደውልሽ እችላለሁ? ቢያንስ ግን የሆነ ነገር በልተሃል ልጄ? ልጄ ስማኝ፣ የሚሳካውም የማይሳካውም ነገር ላይ ጥሩ ነገር አለ። ታዲያ ለምንድን ነው የማይሳካው እማዬ? ለምንድን ነው የማትወደኝ? ስማኝ፣ በፊት ኤንጅላን እናድድባት ነበር። ታውቃለህ፣ ማን እሷን ሊወዳት ይችላል እል ነበር። ግን አሁን ላይ እኔም በእሷ መነደድ አልችልም። እሷ ሁሌም ልክ ነች። ማንም ሰው ቢሆን እሷን ወዷት አያውቅም። እንደ አዝራ እድለኛ አይደለችም ልጄ። ስለምን እድል ነው የምታወሪው እማዬ? የምን እድል? አዝራ እድለኛ አይደለችም። እዛ ቤት ውስጥ ያለ ሰው በሙሉ ብቸኛ ነው። ብቸኛ? ሰውን እንደዚህ የሚጠቀሙ ከሆነማ ብቸኛ መሆናቸው አይቀሬ ነው። ፊሊዝ፣ ነገሮች በጣም ከባድ ናቸው። ግን አንቺ ዝም ብለሽ ነገር ታባብሻለሽ። በዚህ ከቀጠልሽ ውርስሽ ይወሰድብሻል። ከፈለገ ይወሰድብኝ፣ ምንም አይመለከተኝም። ቆይ እሱ ምን ማለት ነው? ስለ አዝራ አሳስበሻል? የአዝራን ውርስ በምንም ተአምር መውሰድ አይችልም። ከፈለገ ይሞክር፣ ያኔም እንደማደርግ ያያታል። ኧረ እባክሽ፣ ምን ልታደርጊ? እንዴት ነው አሁን ላይ የማውቀው? ምን እንደማደርግ እንዴት አውቃለሁ? አሁን አትጨቅጨቀኝ፣ ተው እባክህ። በቃ ይበቃሃል። እሺ ፊሊዝ፣ ህይወቴ፣ አንቺ ከፈለግሽ እኔ እዚህ እሆናለሁ። ነገሮችን ለማረጋጋት እሞክራለሁ። መቼም አባትሽን ታውቂዋለሽ። እሱ ደግሞ ሲናደድ ምን እንደሚያደርጋት። ለምንድን ነው እኔ ለመተው እየሞከርክ ያለው? ሲቀጥልስ ለምንድን ነው እኔ ብቻዬን የሚሆነው? አይ አብረን ነው የምንሆነው። በዛ ላይ እሱ ብቻውን መሆንና ስለዚህ ነገር በደንብ ማሰብ እንዲችል ቶሎ ከዚህ መሄድ አለብን። እሺ እሺ ማሪ፣ እሺ ህይወቴ፣ እሺ ይዜት እንሂድ እባክህ፣ እንሂድ። ደህና ነህ? ደህና ነኝ፣ ደህና ነኝ። እስቲ ቁስልህን ሊያው አንዴ። ችግር የለም። ቆይ ምን ተፈጠረ? መቴ እየደማ እኮ ነው። ሆስፒታል ውስጥ መቆየት እንዳለብህ ደጋግሜ ነግሬ ነበር፣ ግን አንተ አልሰማም አልከኝ። እሺ በቃ ችግር የለም አልኩሽ እኮ። የፈጣሪ አሁን ወድቀህ ጉልበትህን የታመምክ ነው እንደሚመስልህ? የጥይት ቁስል እኮ ነው መቴ። ቁስሉ ቆይቶ ቢመረቅዝስ? እሺ ገብቶኛል። እሺ አንተ ኃይለኛ ነህ፣ እኛ ግን ነርሶች አይደለንም። ምንድነው ያስተያየት? ምንድነው የምታፈጠው? ካለበለዚያ እናትህን እጠራታለሁ። እሺ አስፈላጊ ከሆነ ሆስፒታል ሄደን ማሳየት እንችላለን። እሺ ጥሩ፣ እንደዚህ አዳምጠኝ እንጂ። ይግቡ። አንደኛው ለራስሽ ነው እንዴ? እኔ ውድ አንቺም ከፈለግሽ ብዬ ነው ያመጣውልሽ። ውይ ይሄ ሁሉ ነገር ቢሆንም ስለኔ እያሰበች ነው። እኔን መጉዳት አትፈልግም። በጣም ጥሩ ነው፣ አመሰግናለሁ። ቆንጆ ነው፣ ያድናሃል ብዬ ተስፋ አድርጋለሁ። ፈጣሪ ጨርሶ ይማረ። ታውቃለህ አይደል፣ ትናንትና ኤንጅላ በጣም አዝና ነበር። እኔ ራሴ የራሴን ቁስል ረስቼ እሷን ሰባብል ነበር። ዶክተሩ ራሱ ባለቤትህ መስለው ነበረ።
ያው አዝራ የተፈጠረው በእኔ ምክንያት እኮ ነው። በጣም አዝኜ ነበር፣ በጣምም ፈርቼ ነበር። አዎ ማሪ፣ ያው ለሚሰማው ሁሉ የሚገርም ነገር ነው። ላንቺ ሲከላከል ነበር። በጣም እኮ ነው የሚገርመው እንጂ። የምትይው ነገር አለ? ምን ማለት ነው? ምን ለማለት ፈለገሽ ነው? አልገባኝም። እኔ ምንም ነገር ለማለት አልፈለኩም መቴ። እኔ የሆነውን ነገር ብቻ ነው የተናገርኩት። ደግሞ የሆነው እንደዛ አይደል እንዴ? እንደዛ በመሆኑ በጣም ደስ ብሎኛል። ኤንጅላ እድሜ ላንተ። አሁን ምን እንደተፈጠረ እናስታውስ። ተፈጠረውን ረስተሽዋል። በሰዓቱ ፊት ለፊት ቆመሽ ነበርና ከፈተርኩሽ። ከዛ ኤንጅላ ፊት ቆምኩኝና ተተኮሰብኝ። እኔ ምንም አላልኩም። አይኖችን ስገልጥ የሆነ ሰው ስም ስጠራ ነበር ነው ያልሽው። አይኖችን ስትከፍት ኤንጅላ እያልክ ነበር። ስለዛ ሳስብ ነበር ማለት። ኤንጅላ አንቺ ብትሆኛ አያሳስብሽም? ያው ራሱን ከመሳቱ በፊት ያየው እኔ ነበር። ስለዚህ አይገርምም አይደል? ኤንጅላ ቆይ ራስሽን እንዲያታድክሚ። እኔ ሰልችቶኛል። ያበጠ ይፈንዳ። ኤንጅላ ፊት እንደዚህ ያደረኩት ስለምወዳት እሷን ለመጠበቅ ብዬ ነው። ስለዚህ አይኖችን ከገለጥኩበት ሰዓት ጀምሮ ኤንጅላ ስል እሺ እኔ እኮ እንደዛ አይ እንደኔ አንቺ ነሽ ከኔ በፊት ያንን ውሳኔ ወሰንሽው። ተሳስቻለሁ እንዴ? ሳይታሰብ የሚደረግ ነገር ነው። ሁለታችሁንም ነው ያዳንኳችሁ። አሁን ግን ለዚህ ነገር እየተመሰገንኩ ይሁን እየተወቀስኩ አላውቅም። በቃ እኔን ይቅርታ አድርጉልኝ ልሂድ። አይ ኤንጅላ አልተግባባንም መሰለኝ። ቆንጆ ጭማቂ እሰራልሻለሁ። አይ አልፈልግም። ብፈልግ አመጣ ነበር። አይ ትንሽ ደቂቃ ጠብቀኝ፣ አንድ እሰራልሻለሁ። ደግሞ አሪፍ ነው የሚሆነው። መቴ ምን ነካች? እሺ ብላችሁኝ አባዬ ጋር ደውለን ብናሳውቀው ደስ ባለኝ ነበር። እውነቴን ነው። ታያት ፊልዝ የፈለገችው ነገር ትንገራቸው። እዚህ የሚሆነው ነገር እዚሁ ነው የሚቀረው። ወደዛ ሂድ ፉሱን። ሊደረግ አይችልም። እመቤታችን አበጣብጣን ኮበለለች። ራስህ ነህ ሂጂ ያልካት። እንደዛ አትይኝ አባዬ፣ ራስህ ነህ እኮ ሂጂ ያልካት። የእኛ ጥፋት ምንድን ነው? ምንም ነገር ሲፈጠር ሁልጊዜ በእኛ ነው የሚሳበበው። ለምንድን ባህሪ አሁን አታበሳጭኝ ባክህ ልጄ። ፊልዝ ይህን ስታደርግ የመጀመሪያው አይደለም። ኦስማን ጋር መደወል ሁላችሁም ምን እንዳለች ሰምታችኋል አይደለም? ምናልባት ፊሊስ ትሆናለች። ኦስማን ኤንጅላን እንዲጎዳ ይገፋፋችሁ። ይሄማ አይሆንም። እንዴት እንደዛ ትላለቆይ? አይሆንም አባዬ፣ ይሄ በጣም በዛ። ባህሪ ምን ያህል ጊዜ እንደደወለች ታውቃለህ? ፍቅሬ እነሱ ያሉት እኮ ስንት ጊዜ እንደደወለች አላውቅም የሚል ነገር ነው። ግን አባዬ ፊሊዝ እንደዛ ታደርጋለች? እንደኔ እርግጠኛ ሆኜ ለመናገር ይከብደኛል። ግን ድሮ እናቴ ብዙ ነገር ብላኝ ነበር። ዚያም እንደዛው፣ ጀሚሌም ሳትቀር። እዚህ ቤት ውስጥ ሰው የሚናገረውን ነገር ማመን ትቻለሁ። ኦስማን ጋር ልሄድ ነው። እስኪ ምን እንደሚል እናያለን። ልጄን ለመግደል እንዴት እንደደፈረ ማወቅ እፈልጋለሁ። አብሬህ እመጣለሁ። ይሄ ነገር አሁንስ በጣም በዛ። ስማ ባህሪ፣ አባትህ ፊት ለፊሊስ ተከራክሬያለሁ። አሁን ግን ልቀበላት አልችልም። አላደርገውም። ደግሞ አልተሳሳትም። ቤቱን አሁንም አጥተነዋል እኮ። አዝራ ምንድን ነው የምታደርጊው? ወይ በጣም ነው ያስደነገጥሽኝ እናት ጉልተን። ለምንድን ነው እንደ ሌባ ድምፅ ሳታሰሚ የመጣሽብኝ? እያዳመጥሽ ነው አይደል? እኔ ወደዚህ። እንዴ መቴ ምን ያደረክ ነው? ምን ያደረክ ነው? በጣም እኮ ነው ያስደነገጥከኝ። ምንድን ነው ማየት አትችይም እንዴ? ምን ማድረግ እንችላለን? ልክ ናት እኮ ልክ ናት። ትላንትና ለመደበቅ ሞከርኩኝ፣ ግን በጣም አበዛሁት። በጣም ነበር ያለቀስኩት። በጣም ያለ ነው። ልሞት ነበር እኮ። እና ታዲያ አሁን ለመጋፈጥ ድፍረቱን አገኘ? እውነቱን መጋፈጥ እንደዛ ያደርጋል መሰለኝ። ሁሉም ነገር ግልጽ ሆኖልኛል። እኔ ይህንን መፋለም ሰልችቶኝ። እሺ እንደዛ አትበል። በቃ ተው፣ ልቀቀኝ መቴ። ምን እያደረክ ነው? እንደ መድኃኒት ነው። ልሞት ነበር እኮ። እሺ በቃ ተው።
ይኸውልሽ እንጂላ ራሴን ደረትሽ ላይ ካደረኩኝ ምንም አይነት ቁስል አይኖርብኝም ነበር። በደንብ አድርጎ ይጠፋል። እሺ በል በቃ እንደማያ አንተ ዝም አትልም። እሺ እባክሽ ምንም አልልም። እሺ ምንም አልልም። ዝም ብዬ ብቻ እንዳይሽ ፍቀጅልኝ። መቴ ጋ ያለው ማን ነው? ውስጥ ያለው ጀሚል? ማንም የለም። መቴ ተኝቷል። ምናልባት አቶ ጀሚል እታች ይሆናል። ወይ እባክሽ አቶ አትበዩ። አባዬ አንቺም እንደ ባለቤትሽ አትሁኝ። እንደዛ ማድረግ የለብሽም። መቴ ደግሞ ምናልባት አንቺን ያዳምጥሽ ይሆንና አባዬ ይለው ይሆናል። አይ ይሄ እንኳን የማይሆን ነገር ነው። ምን አዲስ ፎርሙላ ያስፈልገኛል፣ ግን እዚህ ቤት ውስጥ በጣም ከባድ ነው። ወይ ነው እንዴ? ግን ቤት ውስጥ መሆን በጣም ደስ ይላል። ደስ የሚል ነገር ነው። ጀሚል ቤት ነው። አዎ ቤት ነው ያለው። ቤት ነው የኔ ውድ ጀሚል ቤት ነው። ልጃችን ተኝቷል። እባክህን አትጨቅጭቀኝ እሺ። ምን ልታደርግ ነው? የእውነት ዝም ብለህ ልታየኝ ነው? እና እንዴት ነህ? ደህና ነኝ እባክህ። አሪፍ የቤተሰባችን ጀግና። አሁን የቁስል ጨርቅ መቀየር አለበት። ወይ ቦታውን አሳዩኝና እኔ ላድርግለት። አይ ይቅር ውዴ፣ እኔ እናቴ ልጅ አይደለም? ላምንሽ አልችልም። አታስቢ እንጂ ለአንቺን በመንከባከብ ብቻ እኮ ጎበዝ ነርስ ሆናል። አይሆንም ብያለሁ። ሊያመረቅዝ ይችላል። ሁላችንም አብረን ሆስፒታል እንሂድ። በዛውም ለእኛ እንቅስቃሴ ይሆነናል። ወደ ሆስፒታል? ይህንን ላክስቴ መናገር አልችልም። እራሳችሁ ደውላችሁ ትክክል። ከኦዛንና ሙምታዝ ጋር ሄደን የሚደረገው እናደርጋለን። አይሆንም። ለምን? ይህንን ስል ግን እንዳትናደድ። በምኑ? ያው ከድርን የግድ መካስ አለብን። አንቺ ምንን ትደግፊኛለሽ አይደል እንጂ? የምን ድጋፍ ነው? እኔ ደውልለታለሁ፣ ግን እሱ አያነሳም። ብዙ ጊዜ ይደውይለት ነበር እንጂ ለእሱ ጋር ከደውለች ያነሳል። እኛ ግን ይቅርታ፣ ሰውየውን በዚህ ሁኔታ እንዋሸዋለን እንዴ? መቴ ዝም ብለን ሆስፒታሉ አካባቢ ሻይ ነገር እንጠጣ እባክህ። አዝራ፣ እኔ እሱን ለብቻው ባናግረው ነው የሚሻለው። ማለቴ እሱንም ይቅርታ ልጠይቀው አልቻልኩም። ለምን? ላናግረው አልቻልኩም ነበር። በትክክል ይቅርታ ልጠይቀው አልቻልኩም ነበር። ስለዚህ ይቅርታ ልጠይቀው። ድር ቢያብር ነው ጨዋታው። በይ በተከታታይ ስህተት እንስራ ማለትሽ ነው? አይ እንደሱ አይሆንም። አዎ ትክክል ነው። ምን ይደረጋል? ልጄ የኔ ውድ፣ አሁን ወጥተን ከተማውን እንጎብኝና ከፈለክ ከዛ በኋላ ተመልሰን እንሄዳለን። እሺ? በዛ ላይ አንተ ወደ ራስህ መመለስ አለብህ። ዱስቼ ምን ልናደርግ ነው ማዬ? እዚህ ሁሉንም ስራ እናስተካክላለን። ልጄ የእነሱ ችግር መጨረሻ የለውም። አንዱ አለቀ ስትል አንዱ የሚፈጠሩትን እንቅፋቶች ለማለፍ ስትል እድሜ ልክህን መጠበቅ አትችልም። ትሰማኛለህ ልጄ? ውይ አያድርስ ነው ያ ጥይት። አንተም ቢሆንስ የመታህ ኖሮ። ግን እኮ አልመታኝም። እሱም ብቻ አይደለም የምልህ ልጄ፣ በጣም እኮ አዝነሃል። እሺ እና ደግሞ እስከ መቼ ነው እዚህ ሆቴል ውስጥ የምንቀመጠው? ደጋግሜ ጠይቄሽ ነበር። ጥሩ ቤት ብናገኝልሽ እንደሚሻል ነግሬሽ ነበረ፣ ግን አንቺ አልፈለግሽም ነበረ። እና ምን እናድርግ ነው? ይኸውልህ ፖምና ብርቱካን ራሱን በራሱ ሊቀይር አይችልም። ወይኔ አምላኬ፣ የፈጣሪ ያለ እማዬ፣ አሁን ዱስቼ ውስጥ ምን ልናደርግ ነው? ልጄ እዚህ ምን ልታደርግ ነው? በጣም አዝናሃል እኮ ልጄ። ሲዘፍን ሲደሰት የነበረው ልጄን አሁን እንዲያዝን አደረጉት። አይ አሁን ይሄ ከተማም ሆነ ቤተሰብ ለኛ ጥሩ አይደለም፣ ምንም ጥሩ አይደለም። ልጄ ስማኝ፣ ይሄ የእናትነት ምክሬ ነው። እባክህ አንድ በር የማይከፈትልህ ከሆነ አትታገለው። ካልሆነ የማትፈልገው ጎዳና ውስጥ ትገባለህ ልጄ። ምናልባት ደግሞ አምላክ እየፈተነ ይሆናል። ለዛም ይሆናል ይሄ ሁሉ ነገር እየደረሰብህ ያለው። ስማኝ ልጄ፣ አልገባኝም። ቆይ መንገድ ላይ ወድቀህ ያገኝ ሆኖ እንደሚመስልህ? እሺ ማዬ፣ እስኪ ላስብበት። ቀስ ብዬ በደንብ ላሰላስለው። በቃ በል ተነስና አሁን እናትህን ይዘሃት ውጣ። ጣፋጭ የሆነ ኬክ ግዛላት። ለምንድን ነው እንደዚህ እንድቀመጥ የምታደርገው? የሚሄድበት የለኝም፣ ጎረቤቶች የሉኝም፣ ድመት እንኳን የለኝም። ቆይ አንዴ፣
ሄሎ፣ አቤት ኤንጅላ። ከድር አታነሳም ብዬ ትንሽ ፈርቼ ነበር። አይ እንዴት አላነሳም? ሁልጊዜ ነው የማነሳልሽ። መቴ እንዴት ነው? መቴ ደህና ነው፣ ደህና ነው። አሁን ተሽሎታል፣ ተመስገን። ከእናቴ ጋር መቴን ለመጠየቅ ልንመጣ አስበን ነበር። በሁኔታው አዝናለች። አሁን ሆስፒታል ቁስሉን ለማስቀየር እኮ ልንሄድ ነው፣ ወይ ደግሞ እዛ መምጣት ትችላለች። ከድር አንተ ጋር የደወልኩበት ምክንያት አለኝ። ትላንትና በዛ ሁሉ ቅዠት ውስጥ በደንብ መነጋገር አልቻልንም። ክላንተን ይቅርታ መጠየቅ አልቻልኩም። መገናኘት እንችላለን ከድር? ወደ ሆስፒታል እንሄዳለን አላልሽም ነበር? እንሄዳለን። ያው ከሆስፒታሉ በኋላ ማለቴ ነው። ሁልጊዜ የምንሄድበትን ካፌ አወቅከው አይደለ? ወደዛ ሄዳለሁ። እዛ ብትመጣ በጣም ደስ ይለኛል። እሺ፣ አሪፍ። አንቺ በፈለግሽው ሰዓት እገኛለሁ። እሺ፣ በጣም ነው የማመሰግነው። በቃ እንገናኛለን። አሪፍ 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 አሪፍ። አመሰግናለሁ። ስሚ፣ ይሄ ግን የማይሆን ነገር ነው። እርግጠኛ ነኝ ይሄ ጥሩ አይደለም፣ ይናደዳል። ከድርን እኮ ትንሽም ቢሆን አውቀዋለሁ። አዝራ ታውቂዋለሽ? ቆይ እንዴት ነው እሱን የምታውቂው የመሰለሽ? የት ነው የምታውቂው? በፈጣሪ ስም ከእሱ ጋር ያደረግሽው የመጨረሻ ነገር ምንድን ነው? ኤንጅላ ስሚ፣ የሆነ ነገር ልጠይቅሽ። ከእሱ ጋር ያሳለፍሽው ጊዜ ታስታውሻለሽ? ይሄ ደግሞ ምን አይነት ጥያቄ ነው? በአንቺ ምክንያት ነው የተናደደው። አረጋጊው። ውይ እሺ፣ አታስቢ፣ ነው ያረጋገዋለሁ። አትጨነቂ። ለእኔ ተይው፣ ለእኔ ተይው ኤንጅላ፣ ለእኔ ተይው። እስኪ አድርገው። ጣፋጭ ነገር ትፈልጊያለሽ? ተመልከቷት፣ ተመልከቷት። ቆይ ይሄ ምን አይነት አስተያየት ነው? እሺ ለራት ምን እንደምትፈልጊ ንገሪኝና እኔ እገዛልሻለሁ። የእውነት ልጄ፣ ድጋሚ ደስ ያለ ትመስላለህ። ቆይ ያቺ ልጅ እያበሳጨች መስሎኝ ነበር እኮ። እማዬ፣ ይቺ ልጅ ከድሮ ጀምሮ እውነቱን ነው የምትነግረኝ፣ ግን ደግሞ እኔን ለማወቅ ምንም እድሉን አግኝታ አታውቅም። አሁን አምነሽ ተይኝ። እኔ የምችለውን አድርጋለሁ። እሞክራለሁ። ካልሆነ ግን ደግሞ ግንኙነቱን ባንዴ አስቆመዋለሁ። እውነቴን የምልሽ እማዬ፣ ባንዴ አስቆመዋለሁ። እንዴት ነኝ? ቆንጆ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። ለምንድን ነው የተነሳሽው የኔ ውድ? ዶክተሯ እኮ ያልጋ ቁራኛ ሆኛል አለችኝም። እነዚህ ምንድን ናቸው? እንዴት ነሽ ልጄ? ደህና ነሽ አይደል? ደህና ነኝ አባዬ። ያው ታውቂኝ የለ ቤት ምንም ምቾት አልተሰማኝም። ስለዚህ ዶክተሩ ሁሉም ሰላም ነው እስከሚል ድረስ እዚህ መጥቼ ልጄን ልንከባከብ ብዬ አስቤ ነው። ያው እናንተ ከፈቀዳችሁ ማለት ነው። ልጄን በቅርበት መንከባከብ እፈልጋለሁ። የምን ፍቃድ ነው? እስከፈለግሽው መቆየት ትችላለሽ። እንዴት ውዴ? ይሄማ ያንቺ ንብረት አይደል እንዴ? ይሄ የምትመለከችው ሆቴል ካራስላን ነው አይደል እንዴ? ባይሆን ለኢንጅላ ሰተናት የነበረው ክፍል አለ። ያው እሷ ተመልሳ እንደማትመጣ ታውቂያለሽ። አንቺ እስካልደበረሽ ድረስ እዛ ማረፍ ትችያለሽ። ፈሃሪ ደክሟታል መሰለኝ፣ ምክንያቱም አገልግሎት የምትሰጠው በማይሆን መንገድ ነው። ችግር የለውም፣ አዝራን ያግዛቸዋለሁ። አይ ተቀመጫ፣ እናድክምሽ። ምንም አያሳስብ። እኛ የሚደረገውን ነገር እናደርጋለን አይደል? ምንድን ነው የተፈጠረው? ምንም አይደለም። የሆነ ነገርማ ተፈጥሯል። የማላውቅሽ ይመስልሻል? አይ ልጄ፣ እውነቴን ነው። ምንም አልተፈጠረም። ደግሞ ይሄ ምን አይነት ድራማ ነው? ምን ልብሶችን እያዘጋጀሽ የነበረ ጊዜ እያማረሻል ነበር? አሁን እኮ የምናወራው ስለ ፊሊዝ ነው የኔ ውድ። እሷ በጣም ለየት ያለች ሰው ነች። ይሄ ነገር እስከ ውልደቱ የሚቆይ ከሆነ የዛኔ እንገናኛለን። ደግሞ የሚፈጠረውን አናውቅም። ሁላችንም እዚህ መቆየት እስከምንችለው ነው የምንቆየው። ውይ አሪፍ ነው። እንደማየው ይህን ለምደሸዋል። ለምሳሌ እኔ እንደዚህ አይነት ነገር አላውቅም። ዛሪፌ ማን ነው? እኔ ነኝ። መጣው። ጫማህን አውልቅ። እባክህ ግባ። ደህና ነህ? በደንብ ተኛ። እንደዚህ በደንብ ፈታ ብዬ ከተኛው ስንት ጊዜ ሆነኝ።
ከቤተሰቦቼ ጋር አንድ ቤት ውስጥ መኖር በጣም ደስ ይላል። ደስ ብሎኛል ጉልተን። ይሄ እንደማይገባኝ ያውቃለሁ፣ ግን አመሰግናለሁ። አሁንም ለእኔ እየተፋለምሽልኝ ነው። አንተ እኮ የልጅ አባት ነህ። ለዛ ብቻ ነው? ይሄ ብቻ አይደለም እንዴ? አይደለም፣ በጣም ነው ናፈቅሽኝ። ለዓመታት ብዙ ቁጭት፣ ብዙ ጸጸት ያየው ሽማግሌ ነኝ። እሺ ክፍሌ ውስጥ ገብቼ ያልተደበቅኩ ይህንን አምናለሁ። ግን እመኝኝ ውዴ፣ ሕይወቴ እንደዚህ ክፍል ሙሉ አልነበረም። ቢያንስ አንቺ ልጃችንን ይዘሽ ነበር፣ እኔ ግን ማንም አልነበረኝም። አዎ የኔ ጥፋት እንደሆነ አውቃለሁ። ያደረግኩት ነገር ልክ አልነበረም። ግን አንቺ ከፈቀድሽልኝ ቃል እገባልሻለሁ ምንም ነገር እንደ ድሮ አይሆንም። ዞሮ ዞሮ ትሄድ የለ? ቆይ ለምንድን ነው ይህንን እየነገርከኝ ያለኸው? እኔ እንዳልሄድ የምትፈልጊ ከሆነ አልሄድም። እባክሽ አትሄድ በይኝ። ለምንድን ነው ግን አልጋሽ ላይ ሆነሽ በደንብ የማታርፊው? የኔ ልጅ ለምንድን ነው አብረሽ ሆስፒታል የምትሄጂው? እንደዛማ ማድረግ አልችልም እማዬ። እንዴ እኔ 24 ሰዓት ሙሉ አልጋ ውስጥ ምን እሰራለሁ? ማረፍ አለብሽ እንደተባልሽ ላስታውስሽ እንዴ። እኔ እኮ ለኦሎምፒክ እየተዘጋጀሁ አይደለም፣ በመኪና እንጂ በእግሬ አይደለም የምሄደው። አስፈላጊ ካልሆነ ሆስፒታል አሁን መኪና ትላለች። መንገድ ላይ እነዛን አባጣ ጎርባጣ ቦታዎች ስታልፊ እኮ ትጎጃለሽ። ወይ እማዬ እባክሽ ተይኝ። እሺ ከአያቴ ጋር ችግር አለብሽ፣ ግን እኔን አታበሰጭኝ እባክሽ። ፈጣሪ፣ ይሄ ከአያትሽ ጋር ምን አገናኘው? እኔ እዚህ የመጣሁት ላንቺ ብዬ ነው። እማዬ ባለቤቴን እንዳልተው የነገርሽኝ አንቺ አልነበርሽም እንዴ? ልክ ነው። ቆይ አንቺ ስትሄጂ ፋሪ ምንድነው ማድርጋት? ከፈለግሽ ክፍል ውስጥ አርፈሽ ተቀመጪ ወይ ከአባዬ ጋር አብረሽ ውጪ። አላውቅም፣ ብቻ ሁሉም ሰው እኔን ይከታተለኛል። ኦዛን ደግሞ እያሰቃየኝ ነው። ግን ለምንድን ነው ለመቆየት የፈለግሽው? ወይ በአንቺም አባሪኛ በቃ በፈጣሪ ስም። አንቺም አባሪኛ ማለት ልጄ ምንም ማለት አይደለም። ማለቴ ፋሪ የኤንጅላን ክፍል አሳየችንና እዚህ ማደር ትችላላችሁ ስትል ነበር። ያው ነገር ነው ባትለውም እንኳን ማባረሯ እኮ ነው። እማዬ ይኸውልሽ ስሚኝ፣ እስከፈለግሽበት ጊዜ ድረስ እዚህ መቆየት ትቻለሽ። እኔ እንደዛ ማለት ያልነበረም። ትንሽ እንኳን ግን ባታስጨንቂኝ ምን ይመስልሻል? እባክሽ። እሺ ግን ውዴ ራስሽን ተንከባከቢ። የተባልሽውን ነገር መርሳት የለብሽም ማዝራ። እሺ እሺ እሺ። እንዴት ብትደፍሪ ነው እዚህ የምትመጪው አንቺ ወራዳ? እኔ ልትገድለኝ ብትሞክር እንኳን አፌን ከፍቼ አላማርርም ነበር። ያደረክብኝ ነገር ካለ መብትህ ነው፣ ግን ይሄኛው በጣም በዛ። ምንም የማታውቀውን ምስኪን በመጉዳት ምን ትጠቀማለህ አንተ? ምን አይነት ሰው ነው የራሱን የልጅ ልጅ ሊጎዳ የሚሞክረው? እሷ የልጅ አይደለችም። እሺ ጂሃን አባቴ ብሎ የሚያስበው ማንን ነበር? ማንን ነበር ያምንስ የነበረው? እሱ ልጅህ ነበር ኦስማን። አባዬ ይልህ ነበር። አንቺ እንዴት እኔ ላይ እንደዚህ ታድርጊያለሽ? አንተን የሚጎዳህ ነገር ምን እንደሆነ ታውቃለህ ኦስማን? የሚጎዳህን ታውቅ ነበር? እኔማ ባውቅ ኖሮ። አሁን ግን በደንብ ሳስበው ለማወቅ ፍላጎት አልነበረህም። ስለዚህ ምንም አልጠየቅከኝም። እቺ ሴትዮ ንገረኝ፣ በምን ምክንያት ነው ጥሩ ስራዋን፣ ቤተሰቦቿን፣ ሁሉንም ትታ እንዴት የማታውቀውን ሰውዬ እዚህ ድረስ ተከትላ መጣች ብለህ እንኳን አልጠየቅከኝም ኦስማን። ሲጀመር ይሄ ሰውዬ ለምንድን ነው የአትክልት ስፍራውን የሰጠኝ? ልጅህን ተወድ ነበርና ከዛ እኔን ተውከኝ ኦስማን። በጣም ይገርማል። ሰው በገዛ ልጁ ሊጨክን ይችላል። የራስህን ህይወት መተው ትችላለህ። አንተ ግን አድርገኸዋል። መሰበር የጠቀመህ አንተ በጣም የተረገምክ ሰው ነህ። በራስህ ላይ ማድረግ አልቻልክም፣ በእኔም ላይ ማድረግ አልቻልክም። ስለዚህ በዛች ምስኪን ልጅ ላይ ያን ሁሉ ነገር አደረክ። ላደረከው ነገር በሙሉ ፈጣሪ የእጅህን ይስጥህ። በህመም ታውሬ ማየት አልቻልኩም ነበር።
ምንድን ነው የምታወሪው? ምን እያልሽ ነው? ቆይ በአንቺ ምክንያት አይደለም እንዴ እድሜን በሙሉ የዚያ ባለዕዳ ሁኜ የኖርኩት? የዛን ዕለት ማታ እሱን ለመግደል ነበር እዛ ሄድኩት። ግን ያቺ ክፉ የልጅ ልጅሽ አሁን እያደረግሽ እንዳለሽው እኔ ላይ ጮኻ አበሳጨችኝ። ከዛ ወደ እሷ ያንተ ማንነት እንግዲህ ይሄ ነው ኦስማን። ድሮም ይሄው ነህ። ነገሮችን ላለመሸከም ትሳደባለህ። እሷ እንኳን ዝም አለች። አንተ እሷን በጣም ነው ያሰቃያት። ተጸጽተሃል ብዬ አስቤ ነበር። እንዴት ያንን ልብ አጣኸው? እንዴት ነገሮችን ወደ ኋላ ማሰብ አቃተህ? ይገርማል። ጭራሽ አንተ ባደረግከው ነገር ምንም ልትጸጸት አልፈለክም። እስቲ ራስህን ተመልከት ኡስማን። ምንድን ነው የምመለከተው? አንቺ አይገባሽም። ያም አቶ ዚያ ማናችሁም ጸጸት አይገባችሁም። መተንፈስ እንኳን አይገባችሁም። ጭራሽ ደግሞ ከዚህ ክፉ ሰው ጋር ነው የመጣሽው? ዚያ ለምንድን ነው እዚህ የመጣኸው? በጣም ታሳፍራለህ አንተ ክፉ አረመኔ የሆንክ ሰውዬ። ታውቃለህ፣ በራስህ ልታፍር ይገባል። እኔም አንተም መውደዴ በጣም ያሳፍረኛል። የተረገምክ አፊፌ፣ አንድ ጊዜ ልትወጪልን ትችያለሽ? አንተ ውጣ ዚያ። አፊፌ እባክሽን ከዚህ ውጭልን እያልኩሽ ነው። እኛ ወንድ ለወንድ ብንኖር ይሻላል። ለምንድን ነው የምትጮኸው? ለምንድን ነው የምትጮኸው? እኔም ስለዚህ ሁኔታ አላውቅም ነበር። እኔ ባውቅ ኖሮ ምን እንደሚሆን ምን ይሆን ነበር? ድጋሜ እኔ ልታታልለኝ ነበር። አንተ ምንም አትሆንም ነበር። አፊፌ ማለት እኮ አንተን መቼም የማትደርስባት አይነት ሰው ነች። ታውቃለህ? ዕድሜ ልሷ አንተ ባለ ንብረት ሆነሃል፣ ቤተሰብ መመስረት ችለሃል፣ ልጆች ወልደሃል እና እሷ ከጎና አልጠፋችም። አንተ ግን ይህን ሁሉ ነገር በአንድ ጊዜ አውጥተህ ጣልከው። ይህንን ያደረግከው ያንተ ባለቤት እሷ እኔ ላይ ያደረገችውን ነገር አንተ ላይ ብታደርግ ዝም ብለህ ታልፍ ነበር? ይህን ሁሉ ነገር ካደረግክ በኋላ ጭራሽ አሁን ላይ እኔን ለማስፈራራት ትመጣለህ እንዴ? የልጅ ልጄ ላይ በተኮስክበት ሰዓት እኔን የምታስፈራራበት ዕድል አጥተሃል። ቆይ አንተ ልጅቷ ላይ እንዴት ሽጉጥ ትደቅናለህ? እኔ አንተን ለመግደል ነበር እዛ የመጣሁት። አሁንም ቢሆን አይቀርም፣ እገልሃለሁ። ታያለህ ደግሞ። እንደዛ ከሆነ እኔ ጋር መምጣት ነበረብህ። ቶሎ ብለህ እኔ ጋር መምጣት ነበረብህ። ምንድን ነው የምትቀዘበዘው? እንዴት ብትደፍር ነው እኔና ቤተሰቦቼ ላይ ሽጉጥ የምትደቅነው? ከዛ ዕድልን በሙሉ ታጣለህ። ግን ለዚህ ሴትዮና ለኤንጀላ ስል አንድ ተጨማሪ ዕድል ሰጥሃል። ጠበቃዬ ጋር ሂድና የፍቺ ወረቀቶቹን በሙሉ ፈርም። በቃ ፍታት አልኩህ። ከዚህ በኋላ ግን ከዚህ ቦታ ሂድ። ሁለተኛ የአንተን ፊት ማየት እንደማልፈልግ ወቅ። ካለበለዚያ ቆይ ምን ልታመጣ? ካልሄድክ እዚሁ ቀብረሃለሁ። በቁም ነው የምቀብርህ። ስለዚህ ብትሄድ ይሻላል። ወደምትሄድበት ሂድና ኑሮውን በሰላም የምልህ ግልጽ ነው አይደል ኦስማን? ይህም ባታደርግ ውርድ ከራሴ። ማን ማንን እንደሚቀብር እናያለን። ዚያ እናያታለን። አትምጣ ብያል ነበር ዚያ። ያለ እኔ ምንም ነገር እንዳታደርጊ ብዬ ነግርሽ ነበር። ከዚህ ሰውዬ ጋር ምን ልታደርጊ ነበር? አሁን ምንድን ነው የሚሆነው? አሁን ይባስ እብድ ይሆናል። አሁን ላይ የፍቺውን ነገር እንኳን ማንሳት አልቻልኩም። አታስቢ፣ እኔ አንስቼልሻለሁ። ምን? አልገባኝም። እንዴት? እኔና ጠበቄ እንነጋገረበታለን፣ እንጨርሰዋለን። ዚያ እባክህ እሱ ምንም ነገር እንዳታደርገው። አፊፌ፣ እኔን የሚያሳስበኝ ነገር የእሱ ደህንነት አይደለም። እሱ አንቺን ምንም ነገር አለማድረጉን ማረጋገጥ ይመቻል አለመቻሌ ነው። ይገርማል። ዶክተሩ አራት ሆነን ስላየን በጣም ገርሞታል። ተርፋል። ምንም አትሆንም። እሺ መቴ፣ በርታ እንግዲህ። አመሰግናለሁ ወንድሜ። ውዴ፣ ትላንትና አንድ አሪፍ ቡድን አልሆንም ነበር? ሁሉም ሰው አንድ ሆኖ ነበር። ይገርማል። ሁላችንም ሳንቀር ማለቴ ነው። ያው ኤንጅላንም ጨምሮ ማለት ነው። እስቲ ልጅቷን ትያት። ቀልዴን እኮ ነው።
መድኃኒት ከገዛን በኋላ ቀጥታ ወደ ቤት እንሄዳለን። አረፍ ማለት እንድንችል። ከድርን ልናገኘው እንደሆነ አረሳህም አይደል? አልረሳሁትም። እኔም የምለው እሱን ነው። በድንገት ለምንድን ነው እንዳገኘ የተፈለገው? መቴ፣ ትላንት ከተፈጠረው ነገር በኋላ ምንም መረጋጋት አልቻልኩም። ስለዚህ ላናግረውና ልረጋጋ። ምንም አልገባኝም። አሁን ደግሞ ምን ልታደርጊ ነው? አንተ ደግሞ እንደ ኦዛን እስቲ አንዴ የሚያወሩትን ልስማና ከዛ ልረጋጋ። ገባ? ዝም በል በቃ። ቤት በኩል ነው የምንሄደው። ቀጥታ በዛ ጋር ትሄዱና ቢሮ ያሉትን ሰዎች ጠይቋቸው፣ እነሱ ይረዷቸዋል። እናመሰግናለን። ኦስማንን ያነሳሳቸው ፊሊስ ከሆነች እኔ ምንድን ነው የማደርገው? እኔ እንደዛ ያደረገች አይመስለኝም። አንተ ተረጋጋ። ድጋሚ በጣም እየተጨናነክ ነው። ታውቃለህ አቲፍ፣ ለፊሊስ ከባድ ቅጣት ሰጥታታል ብዬ ገምቼ ነበር። ግን አይገባትም ነበር? አዎ ይገባት ነበር፣ ግን እሷ አይደለችም ይሄን ነገር የፈጠረችው። ማለቴ አንተን የእውነት በጣም ያናደደህ ነገር ቢኖር እናት፣ አባቴና አፊፌ ናቸው። አሁን ለምንድን ነው ስለ አፊፌ የምትናገሪው ቤልጊን? አሁን እውነቱን እየነገርኩህ ነው አቲፍ። ቆይ ግን ለምንድን ነው የአፊፌን ስም ባነሳውን ቁጥር እንደዚህ የምትሆነው? እኔ ያልኩት አሁን የተናደድከው በአፊፌ ነው እንጂ በፊሊዝ አይደለም ነው። በቃ ነፃ የሚወጣ ከሆነ ድጋሚ ጥቃት ሊያደርስ ይችላል። አይ እሱ ምንም ማድረግ አይችልም። አሁን ስለዛ ታስቢ። ባይሆን አንድ ነገር ብንበላስ? እኔ የማርፍበት ቦታ ያስፈልገኛል። ለምን? ከኛ ጋር ነው የምትወኘው? አረ ይቅር። በምን ሰበብ? እንግዲህ ሆቴል ውስጥ ብቻሽ እንድትሆኝ በምንም ተአምር አልተውሽም። ይሄ ነው ሰበቡ። በዚህም በዛም ለሆቴል ገንዘብ የለኝም። ግድ የለም፣ ትንሽዬ ቤት እከራያለሁ። እኔም የማደርገውን ነገር አድርጋለሁ። ይቅር፣ አመሰግናለሁ። አሁን ራሴን በደንብ መንከባከብ እችላለሁ። አፊፌ ምን አይነት ግግም ያልሽ ሰው ነሽ ግን? እኔም እንደዛው ነኝ ለነገሩ። እኔም አልተውሽም። አፊፌ ቆይ፣ እዚህ ምን ትሰራላችሁ? ባይሆን አንተ እዚህ ምን ታደርጋለህ? አንተ ምን ተጨነቀ? ባይሆን አንተ ነህ እዚህ መሆን የሌለብህ። እንሂድ በቃ አፊፌ ነይ። አንተ ነህ እዚህ መሆን የሌለብህ። ዚያ አፊፌን ደግሞ ተዋት። እሱ እኔን ለመርዳት ብሎ ነው። አቲፍ፣ እንዴት ከዚህ ሰውዬ እርዳታ ትቀበያለሽ? እሱ እኮ ነው ሕይወትሽን የነጠቀሽ። እሷ ላይ አትጩሁባት። እንደፈለግኩ ላናግራት እችላለሁ። ዚያ ምን አገባ? ትሰማለህ? እሷ እኮ ለእኔ የልጅ ልጅ አያት ነች። እሷን መንከባከብ ከአደጋ መጠበቅ ያለብህ አንተ ነህ፣ ያን ክፉ ነገር ካደረክባት በኋላ። አንቺ ደግሞ ይህንን ሰውዬ አይን ማየት በሌለብሽ ጊዜ እንዴት እሱ ጋር ጥገኛ ትሆኛለሽ? ይቻለም አንድ ያስተማረችኝ ነገር ቢኖር ከማንም ሰው ጋር ጥገኛ መሆን እንደሌለብኝ ነው። አቲፍ፣ ቆይ አንተ ግን ምን አይነት ሰው ነህ? እሷ እኮ የምትሄድበት ቦታ የላትም። ሲጀመር አንተ መቼ አስበህላት ታውቃለህ? ነይ ቤልጊን፣ አንተ ኡስማንን ማግኘት አይቀርም። እኔ ከአባቴ ጋር ሄጄ መቴ ልጠይቀው። በይ ነይ ልጄ፣ ነይ እንሂድ። እንኳን ደህና መጣሽ። ልቀበልሽ። ምን ፈልገሽ ነው? ማዘዣው ላይ ተጽፏል። እሺ። እነዚህም መድኃኒቶች በወሩ መጨረሻ ላይ ነው የምትቀበዩ። ከዛ መተሽ መውሰድ ትችያለሽ። ግን እኮ ከዚህ በፊት እንደዚህ አይደለም የገዛሁት። ዋጋው ትንሽ ተወደደ። አሁን አላውቅም፣ ግን አሁን የምትወስጂው ከሆነ መክፈል ይኖርብሻል። እሺ፣ ስንት ነው? 1000። ወይኔ በጣም ውድ ነው ልጄ። ለራሴ ከእጅ ወደ አፍ ነው የምኖረው። ከየት አምጥቼ ነው የምከፍለው? ወይ ምናልባት የኔ ልጅ ዋጋውን ተሳስተ ይሆናል። እስኪ በድጋሚ ዋጋውን ይው ልጅ። እንደዛ ብሎ ነገር የለም አክስቴ። እኔ እከፍላለሁ። እንግዲህ ከፈለክ ድጋሚ ይህን አረጋግጥ። አንዳንዴ ስህተት ሊኖር ይችላል፣ አይታወቅም። እሺ፣ አሁን ማረጋገጥ እችላለሁ። አዎ ልክ ነሽ፣ ስህተት ነበር። አሁን ተስተካክሏል አክስቴ። አምላክ ነው አንቺን የላከልኝ። አመሰግናለሁ ልጄ፣ አመሰግናለሁ። የአንቺ መድኃኒት ተዘጋጅቷል። ሂሳብሽ 850 ነው መቤት። ሁሉም ነገር እንዴት ነው እንደዚህ የተወደደው? ፈጣሪ ይስጥልኝ፣ አመሰግናለሁ። ደህና ነህ? አዎ ደህና ነኝ። ተመስገን ነው። በድጋሚ ራስን ቻልክ አይደል? ምን ማለት ነው? ጥይቱ ሲመታኝ እንጂ። መድኃኒትን አምጥቻለሁ። አመሰግናለሁ። አሁን እርጉዝ ስለሆንኩኝ አፍንጬ ሁሉንም ነገር ማሽተት ይችላል። አይገርምም? በጣም ጥሩ። የሌለ ነገርን ማሽተት ትችያለሽ ማለት ነው።
ደህና ነህ? ደህና ነኝ። ፍቅር በጣም ጎዳው እንዴ? በእናትህ ይቅርታ፣ እግሬን ላጥፍ ሳላውቅ ነው። ችግር የለም ችግር የለም። ለማንኛውም እዚህ ያለው ቆንጆ ሩዝ ነው፣ እንብላ። ለምን? ከመቼ ወዲህ ነው እኔ እንደዚህ አይነት ምግብ ስበላየሹ? እዚህ በመጣን ቁጥር ሁሌ እንደዚህ ትያለሽ። ይህንን ምግብ እንድንበላ ነው የምትፈልጊው? አልገባኝም። ለምንድን ነው ሁልጊዜ ሩዝ የምንበላው? እኔ ቡና ነው የምፈልገው በቃ። አይ እሱማ የማይሆን ነገር ነው። ዛሬ በኤንጅላ ነው። አንቺ ነሽ ምጋብዥን አይደል እንጂክ? አዎ ዛሬ በእኔ ነው። እንዴት እንደሚያረጋት እዩ። በጣም ታሳፍሪያለሽ። ምንድነው ችግሩ? መቀለድ አልችልም እንዴ? እና እኔ እንዳንተ ተዘግቼ ልቀመጥ? አሁንስ ይሄ ነገር በዛ። አንቺስ ምንድነው የምትፈልጊው? አይ እኔ ምንም ነገር አልበላም፣ ቡና ብቻ ነው የምፈልገው። እሷ አይደለች የምትጋብዘን? በጣም ፈርታለች። እኔ እንኳን ያው ሱፍሌ ነው ማዘው። በደንብ ነው በል እኮ እኛ ብቻ ነን የምናዘው። ያጎቴ ልጅ እሱ በጣም አሪፍ ነው። ቸኮሌት የማይወድ ሰው የለም። እኔ እወዳለሁ። እኔ በጣም ነው የምወደው። ደግሞ ከበላው ረጅም ጊዜ ኦዛን ተነስ፣ አብረን ሄደን ጣፋጮቹን እንመልከት። እኔ እኮ መርጫለሁ። ሱፍሌ ነው የምበላው። ተነስ፣ አይተህ ትወስናለህ። እዚህ ቤት በጣም ብዙ ጣፋጭ እኮ ነው ያለው። ተነስ፣ ከፈለክ ሌላ አይነት ትቀምሳለህ። እኔ እኮ ሱፍሌ ነው ያማረኝ። ውይ ለምን እንደዚህ ትሆናለህ? ና እንሂድና ነይ። አምባገነን። ውይ እኔ እኮ ሱፍሌ ነው የምበላው ብያለሁ። ለምንድን ነው ሌላ እንድመርጥ የምታስጨንቅኝ? እስቲ ዝም ብለህ ተራመድ። ውይ አምላኬ ድረስልኝ። የምፈልገው መርጫለሁ በቃ።